ይኸው ነው ደግሞ አትርሽ። ልጄ ነሽ፣ እንደፈለግኩ ላናገርሽ እችላለሁ። እኔ ግን ልጅሽ በሆነ በስርዓት እንድታናግሪኝ ነው የምፈልገው። ዝም በይ በእናትሽ። እውነቴን ነው እማዬ። ከአሁን በኋላ ሰው ፊት ዲስሪስፔክት አድርገሽ እንድታወሪኝ አልፈልግም። አሁን ጭቅጭቁን ትተሽ የመጣሁበትን ልንገርሽ። እሺ፣ ምንድን ነው የምነግረኝ? ምንድን ነው እሱ ደግሞ የሰማሁት? ምን ሰማሽ? ለብሩክ ግማሽ ንብረትሽን ልታካፊው ነው? እውነት ነው? አዎ እውነት ነው፣ ላካፍለው። አንቺ ልጅ ያምሻል እንዴ? እስከማውቀው ጤነኛ ነኝ። ጤነኛማ ብትሆኝ ኖሮ እንደዚህ አይነት የእብድ ስራ አትሰሪም ነበር። ምን የራሱን ገንዘብ ላካፍለው ስለሆነ ነው ጤነኛ አይደለሽም ያልሽኝ? አዎ፣ ከአንድ ጤነኛ ሰው የማይጠበቅ ነገር ነው ያደረግሽው። ቆይ አንቺ የፈለግሽው የራሱን ንብረት እንድከለክለው ነው እንዴ? እኔ ከልኪው አላልኩሽ። እና ምን አድርጊ ነው የምትይኝ ታዲያ? እኔ እያልኩሽ ያለሁት የሆነች ገንዘብ ሰጠሽ ተገላገይ ነው። አረ እንደዛ ነው? ይኸውልሽ ትርሲቴ፣ ይሄን ሁሉ ሀብት ለሁለት ካካፈልሽው በጣም ነው የምትጎጂው። ምንም አይኖርሽም። በጣም ነው የምትገርሚ ማለት። የራሱን ንብረት እንዴት ከልኪው ትይኛለሽ? እኔ እኮ ላንቺ ብዬ ነው የኔ ልጅ። ትርሲት ወስናለች። ለብሩኬ ግማሽ ንብረቱን ለመስጠት ወስናለች። ትርሲት በጣም ምርጥ ሴት ናት። የብሩኬን ገንዘብ ግማሽ ንብረቱን ለመስጠት ወስና ተዘጋጅታለች። ሚኪም ይህንን ነገር ተማክረውበት ወስኗል። እንደምትሰጠው ግማሽ ንብረቱን እንደምትሰጠው አስታውቀዋለች። ወይዘሮ ሂሩት ለምን ወሰንክ? እንዴት ነው የወሰንከው አንተ ምናምን ትለዋለች። እኔ ወስኛለሁ ትርሲት፣ እሷ ከወሰነች ማንም ሰው አይመልሳትም ይላታል ሚኪ አንተ ተስማምተህበት ነው ግማሽ ንብረቱን እንዲሰጠው እንዲወስድ ፈቅደህለት ነው ትለዋለች። አዎ ወስኛለሁኝ። ለምን ትርሲት ማንንም ማዳመጥ አትፈልግም። እሷ ከወሰነች ወሰነች ነው፣ ማንም አይመልሳትም ይላታል ለወይዘሮ ሂሩት። ወይዘሮ ሂሩት እኔ አስመልሳታለሁ ትላለች። እኔ አስመልሳታለሁ ትለዋለች። ካስመለሷትማ ይሞክሩ። የት ናት ያለችው አሁን ስትል ከክፍል ናት፣ ከነሱ ክፍል ናት ይላታል ሚኪ ምን አይነት ደደብ ነህ ትለዋለች። አይ እኔ ላይ መፍረድ አይደለም፣ እኔ ላይ መፍረድ መወሰን አልችልም ይላል ሚኪ ማለት ነው። ውድና የተከበራችሁ ውድ አገሬ ልጆች በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ። ውድ እህት ወንድሞቼ ይህን ቪዲዮ የምትከታተሉ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ በቅንነት አበረታቱኝ። ኪያ ድራማ በጣም አስተማሪና አዝናኝ ድራማ ነው። ኪያ ድራማ በጣም ደስ የሚል ድራማ ነው። ትርሲት የብሩኬን ንብረቱን ከፍላ ለመስጠት ወስናለች። ዋው! ንብረቱን ከፍላ ለመስጠት ስትወስን ሚኪም አብሮ ተስማምቷል። ወይዘሮ ሂሩት ለምንድን ነው የተስማማኸው? ለምንድን ነው ግማሽ ንብረቱን የምትሰጡት? ለምን የተወሰነ ገንዘብ አትሰጡትም? እያለች ትከራከራለች። ወይዘሮ ሂሩት እኔ ይሄንን መወሰንም ማድረግም አልችልም ይላል ሚኪ። ለምን አትችልም? አንተ ነህ የምትጎዳው ምናምን እያለች ወይዘሮ ሂሩት ትለዋለች። አይ ትርሲት ተወሰነች ወሰነች ነው፣ ማንም ሰው አይመልሳትም ይላል። እኔ መልሳታለሁ። ምን ማለት ነው? እኔ መልሳታለሁ። የት ነው ያለችው? ትላለች ወይዘሮ ሂሩት። ከዛን በኋላ ተነስታ ትሄድና ወይዘሮ ሂሩት ከአማቶቿ ጋር ከነጋሽና ከነሚጣ ታማ ልትጠይቅ በሄደችበት ትርሲትን ነይ ብዬሻለሁ፣ ነይ አሁኑ ነው የምፈልግሽ፣ እፈልግሻለሁ፣ ነይ ትላታለች። እሺ መጣሁ ሂጂን ስትላት አይ አብረን ነው የምንሄደው፣ ነይ መሄድ ያለብሽ እያለች ስትል ጋሽና ሚጣም ተኝታ አልጋ ላይ ጋሽም በጣም ተጨነቀ። ለምንድን ነው
እንደዚህ የምታጨናንቃት ነይ አሁን ምናምን እያለች ብሎ ጋሽም ተጨነቀ። በሉ ደርሼ ልምጣ ደርሼ መለሳለሁ ብላ ትርሲትም እየተናደደች ወደ ቤቷ ትመለሳለች። ለምን ወይዘሮ ሂሩት በጣም ተናዳ በልክ ነው የመጣችው። ትርሲት ሚጣን ልታይ አልጋዋ ጫፍ ላይ ቁጭ ብላ አሁን እንዴት ነሽ? ሐኪም ቤት እንሄድ፣ ምንድን ነው የሚያስፈልግሽ? ምናምን እያለች እየጠያየቀች እያለ አቶ ጋሼ በልጃቸው ተጨንቀው ተጠበው ምን ደህና ነሽ? አሁን እንዴት ነሽ? ብለው ሲጠይቋት ትንሽ እየተሻለኝ ነው ትላለች ሚጣ። ከዛም ምን ይሻልሻል? አሞሽ ቢሻልሽማ ትንሽ ነበር ምናምን እያለ ጋሽም ተጨንቆ ተጠቦ ወደዛ ጎርደደድ እያለ በሚጣ ሀሳብ ላይ እያለ ወይዘሮ ሂሩት ትሄድና ትርሲትን ከፍ ዝቅ አድርጋ ትናገራታለች። አሁን መሄድ ያለብን እቤት ተነሽ እንሄድ፣ ተነሽ ብዬሻለሁ እያለች ትላታለይ ማለት ነው። እንደዛ ስትላት ወይዘሮ ትርሲትም ቆይ ትንሽ ይሄን እንሄዳለን ሂጂ መጣው ስትላት አይ ታልተነሳሽ አልነሳም እያለች ትላታለች። ከዛም በኋላ ትርሲትም ተናዳ ብድግ ብላ አብራት ትሄዳለች። ወይ ካልሆነ ሐኪም ቤት መሄድ አለብሽ ትላታለች። ሚጣንም ደህና ብትሆኝማ ትንቀሳቀሽ ነበር፣ አትበይ አትጠጪ፣ ለምንድን ነው እንደዚህ የምትይው? ደህና ነኝ ይሻለኛል እያልሽ ብላ ትርሲትም በይ ያለ እግዚአብሔር ይማርሽ ብላ ጥላት ትሄዳለች። እመጣለሁ ኋላ ብላ በቃ ጋሼ አትጨናነቅ ጨነቀኝ እኮ ይላል። አትጨነቅ ጋሸዋ ምንም አይላትም ብላ ትርሲትም ተነስታ ትሄዳለች ከወይዘሮ ሂሩት ጋር። ወይዘሮ ሂሩት እልከኛና ወይዘሮ ሂሩት ትርሲትን እሽማዬ መጣሁ ሂጅን ብትላትም ልሰማት ስላልቻለች ተከትላት ትሄዳለች። ምን ነው እማዬ የሰው ፊት እንደዚህ አዋረድሽኝ? ለምንድን ነው? ምን አድርጌ ነው? ትላታለች። ከዛም እኔማ እንደዛ ያልኩሽ ሰው ፊት እንዳወራሽ ፈልገሽ ነበር እንዴ? ትላለች። አቶ ጋሽም ምንድን ነው እንደዚህ ያጣደፈቻት? ምን ተፈጥሮ ነው? ምን ሆና ነው? ለምንድን ነው እያሉ በሀሳብ ንውጥ ብለዋል ማለት ነው። ወይዘሮ ሂሩት እቤት ከደረሱ በኋላ እማዬ ለምንድን ነው ሰው ፊት እንደዚህ አድርገሽ ያዋረድሽኝ? ስትላት አይ ልጄ እስከሆንሽ ድረስ እንደፈለግኩ መናገር እችላለሁ፣ ፈለግኩበት ቦታ ማናገር እችላለሁ ትላታለች። ትርሲትም እማዬ እኔ እንደዚህ አድርገሽ ሰው ፊት እንድትናገርኝ አልፈልግም፣ እንደዚህ አይነት ንግግር እንድትናገርኝ አልፈልግም እማዬ ለምን? ትላታለች። እና ለምንድን ነው የፈለግሽኝ? አሁን ንገሪኝ ስትላት ትርሲት ወይዘሮ ሂሩት ልጄ ለብሩክ ግማሽ ንብረቱን ልሰጭው ነው ትላታለች። አዎ ልሰጠው ነው ትላለች ትርሲት። ዋው ለምን? እንዴት ትሰጫለሽ? ለምንድን ነው የምትሰጭው? ስትላት እማዬ እና ንብረቱን እንዲከለክለው ነው የምትፈልጊው? ምን አይነት ጥያቄ ነው ምናምን ትላታለች። ዋው ትርሲት ደስ ትያለሽ፣ የሰው ሀቅ በመጠበቅሽ በጣም ታስደስቻለሽ ማለት ነው ትርሲት። ከዛ እንዴት ግማሽ ንብረቱን ትሰጫለሽ? ትንሽ ብር አሰጭም ነበር ወይ ምናምን እያለች ትከራከራታለች ማለት ነው። ትርሲትም የፈለገ ነገር ቢሆን ግማሽ ገንዘቡ ይሰጠዋል። ትርሲት ግን ጤነኛ ነሽ? ትላታለች። እማዬ እኔ ጤነኛ ነኝ፣ እስከማውቀው ድረስ ጤነኛ ነኝ ትላታለች። ጤነኛ ብትሆኔማ ግማሽ ንብረቱን አታካፍዩም ነበር ትላለች። እና ምን እንዲከለክለው ነው የፈለግሽው? እና ምን ማድረግ አለብኝ ስትላቸው
ማድረግማ ያለብሽ ትላታለች። ማድረግማ ያለብሽ ትንሽ ብር ሰጥተሽ ሌላውን ገንዘብ ማስቀረት ነው። ለምን አንቺ በጣም ነው የምትጎጂው ትላታለች። ትርሲት በፍጹም አላደርገውም ትላለች። እና ወይዘሮ ሂሩት በጣም አደገኛ ሴት ናት። የሰው ሀቅ ይሄን ያክል ወይዘሮ ሂሩት ግማሽ ንብረቱን ከሰጠሽው አንቺ ምንም አይኖርሽም ትላታለች። እማዬ በጣም ትገርሚያለሽ፣ በጣም ነው የምትገርሚው። ቆይ የገዛ ንብረቱን እንዴት ከልክዪው ትይኛለሽ? ትላታለች። አይደለም እኮ ልጄ ከልክዪው እኮ አይደለም። ትርሲትም ለእኔ የምታስቢ ከሆነ በማደርጋቸው ነገሮች ሁሉ ጣልቃ አትግቢብኝ ትላታለች። ከዛ ዝም ብለሽ የማይሆን ነገር ስትሰሪ ዝም ብዬ ልጅ አይደልሽ ትላለች። አይ እማዬ የምትወጂኝና የምታስቢልኝ ከሆነ እኔ በማደርጋቸው ነገሮች ሁሉ ጣልቃ አትግቢብኝ ትላታለች ትርሲት። እማዬ ምንም የሚሆን ነገር የለም ወስኜ አብቅቻለሁ ትላታለች። ልጄ ተረጅኝ፣ አትረጅኝም? ተረጅኝ። ለምንድን ነው የማትረጅኝ? ቆይ ግን ይህንን የነገረሽ ማን ነው? ሚኪያስ ነው የነገረሽ? ይህንን ነገር የነገረሽ ሚኪያስ ነው? አዎ ሚኪያስ ነው የነገረኝ ትላታለች። እሺ ሀሳቧን አስቀይሪያት ብሎ ነው የላከሽ የነገረሽ ትላታለች። እንደዛማ ብሎ ቢለኝ ጥሩ ነበር፣ ግን ሀሳብሽን የምትቀይሪ አይደለሽም ትላለች ወይዘሮ ሂሩት ልጇን ማለት ነው። ትርሲት በጣም ጀግናና ምርጥ ሴት፣ የሰው ገንዘብ፣ የሰው ሀቅ ጠባቂ፣ የሰው ንብረት ጠባቂ ናት። ውድና የተከበራችሁ ውድ ሀገሬ ልጆች ይህን ቪዲዮ የምትከታተሉ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ቀጣዩን ክፍል ይዘን እስከምንገናኝ ድረስ ሰላም ቆዩኝ። ባይ ባይ።